ካርሰናል ስንጀምር እንግዲህ እንመጣለን ወደ አፍሪካ ዋንጫው እንመጣለን። አርሰናል ሁለት ጊዜ የመጀመሪያው የዛሬ ሳምንት ማንቸስተር ሲቲ ሜዳ በአቻ ውጤት አጠናቀቀ ከብራይተን። ሊቨርፑል ላይ ነበር አርሰናል ከሊቨርፑል ጋር ነበር የሚጫወተው ሜዳ ላይ እንደዚሁ ያለ ግብ አጠናቀቀ፣ እድሉን አመከነ። ትናንትና 17ኛ ደረጃ ላይ የሚገኘው ነው ኖቲንግሃም ፎረስት። ለብዙ ክለቦች 3 ነጥብ የሚሰጥ ክለብ ነው። ኤፍሬም ደካማው ፎረስት ነው። በኤፍኤ ካፕ እንኳን በሻምፒዮንሺፕ ሳይድ የተሸነፈበት ሳምንት ነበር። በጣም ድንቅ በሆነ ጨዋታ በማንቸስተር ደርቢ ሲቲ ነጥብ ጣለ። ይሄንን እንኳን ይጠቀምበታል። አንደኛ ያው ተጋጣሚው ኖቲንግሃም ፎረስት ሪላቲቭሊ ለአለመውረድ የሚታገል ቡድን ነው። ተደጋጋሚ ቡድኖች ነጥብ ወስደውበታል። ማይገኘውን እድል አሁን ሚኬል አርቴታ አሳልፎ አይሰጥም ሲባል በተመሳሳይ በተመለከተው መልኩ ባዶ ለባዶ በሁለት ተከታታይ ጨዋታዎች ላይ አርሰናል ጎል ሳያስቆጥር ባዶ ለባዶ በመውጣት 11 ሊደርስ ይችል የነበረው በሲቲና በአርሰናል መካከል 11 ሊደርስ ይችል የነበረው እድል በ7 እንዲወሰን አደረገ። የመጀመሪያው አጋማሽ በጣም አሰልቺ ነበር። እንደያቺ ማርቲኔሊ ከሳታት ኳስ ውጪ አርሰናል ያን ያህል ፔኔትሬት የሚያደርግ ቡድን አልነበረም። ኤፍሬም ጎልስ ሙከራዎቹ ጥቂት ናቸው። የአርሰናል የግብ ምንጭ የትኛው አቅጣጫ የትኛው ተጫዋች እንደሚሆን የትኛው አጫዋት እንደሚሆን ለማወቅ በጣም ይከብድ ነበር። ፖሴሽን ዶሚኔት ያደርጋል። ፕሮሚሲንግ ቢመስሉ ጅማሮችን ጨዋታው ላይ ያደርጋል። ግን ትልልቅ ቻንሶችንና የኖቲንግሃም ፎረስትን መከላከል መስበር የሚችሉ ነገሮችን አንመለከትም። የመጀመሪያው አጋማሽ ለኔ ያው በተደጋጋሚ አርሰናል እንዲህ አይነት ፐርፎርማንሶችን ባሳየባቸው ጨዋታዎች ላይ እንደታዩት አይነት ሆኖ እመለከተዋለሁ። ሁለተኛው እንግዲህ ለውጦቹ ናቸው። በመጀመሪያ ማርቲኔሊን በትሮሳርድ ቀየረ። ከዛ በኋላ ደግሞ 3ቱን ተጫዋቾች አከታትሎ ቀየረ። 4 ተጫዋቾች ለውጦች ነበሩ። ግን የአርሰናል ቡካዮ ሳካ ሲገባ የተሻለ ነበር አርሰናል። አሁን የመጀመሪያው ለምንድነው መጀመሪያስ በቡካዮ ሳካ ያልተጀመረው የሚል ጥያቄ ታነሳለህ። ለምንድነው ትሮሳርድ ቀድሞ ያልጀመረው ብለህ ታነሳለህ። ተጫዋቾች ተቀይረው ሲገቡ የሚኖራቸው ሰዓትና ከመጀመሪያው አሰላለፍ ጀምሮ ተጫዋቾች ሲገቡ የሚኖራቸው ፐርፎርማንስ አሰላለፍ በጣም የተለየ እንደሆነ ይታወቃል። ስለዚህ አሰላለፉ ላይም ጭምር ጥያቄዎችን ታነሳለህ። ጫናዎች ለምሳሌ ባለፈው ሳምንት በሳካና የኮሬሽ መካከል ተፈጥሯል የሚባለው ነገር የፈጠረው ጫና ነው ወይስ ሮቴሽን ነው? ተጫዋቾችን የማሳረፍ ውሳኔ ነው? እሱ ሚኬል አርቴታ ብቻ የሚመልሰው ነገር ነው። ግን ልክ ቡካዮ ሳካ ተቀይሮ ሲገባ የነበረው አርሰናል የተሻለ ነው። እድሎችን ደጋግሞ ፈጥሯል። እሱም ራሱ ሞክሯል። የሚሻል ነው። በቂ ነው እያልኩ አይደለም ኤፍሬም፣ ግን የሚሻል አርሰናል ነው። በኋላ ሚኬል አርቴታ ተጠይቆ ሁሉ ነገሩን ወደ አንድ ፔናልቲ ተከለከልን ወደ 4 ፔናልቲ ለመውሰድ ሞክሯል። ግን በጣም ሶፍት ፔናልቲ ይመስላል ኤፍሬም ለኔም። በእርግጥ አከራካሪ ሊሆን ይችላል። አርሰናል እንደገና ሲቲ ግራውንድ ላይ ነጥብ ጥሏል። 2-3 ነገሮችን ሰመራይዝ አድርገን ስናነሳ፣ አንድ የቡድኑ አጠቃላይ ይሄ ተደጋጋሚ ጨዋታዎችን የማድረግ ጉዳይ ለተጫዋቹ ለአሰልጣኙ መማተቷቸው በጣም ብዙ ጨዋታዎችን የሚያከናውን ቡድን ነው። በአራት ውድድሮች ላይ ያለ ቡድን ነው። በጣም የፌስቲቭ ፔሪድ ጨዋታዎች ፊክስቸሮቹ ከባድ ናቸው። ለፋቲግ እድሎቹን ትሰጣለህ። አንድ ሁለተኛው ግን ቅድም በመግቢያ ማንስተዋል። አንዳንድ ጊዜ አሰልጣኙ ኢምፕሮቫይዝ የሚያደርጋቸው የሚወስናቸው ውሳኔዎች ተመልሰው ለቡድኑ ራሱ ፈተና የሚሆኑበት አላስፈላጊ በቃ ካልተሰበረ አትጠግነው የሚለውን አባባል ሚኬል አርቴታ ዘንድሮ ደጋግሞ እያደረገው ይመስለኛል። ሁለተኛው የአሰልጣኙ ላይ ታመጣለ። ሶስተኛው እንደጠበቅ የምታገኛቸው ተጫዋቾች አሉ፣ የማታገኛቸው ተጫዋቾች አሉ። አሁን ትናንት ሳሊባን፣ ዴክላን ራይስን፣ ራያን ግብ ጠባቂውን በቃ በጠበቅከው ልክ ልታገኛቸው ትችላለህ። ለዙቢሜንዲ፣ ኦዴጋርድ፣ ማርቲኔሊ አይነት ተጫዋቾች ደግሞ ጠብቃቸው ያልሰጡ ተጫዋቾች አሉና በፐርፎርማንስ በጨዋታ ፐርፎርማንስ ቤዝ ደግሞ የምትወቅሳቸው ተጫዋቾች ይኖራሉ። እና አርሰናል
ዋናው ትልቁ ነገር ሲጠቃለል እድሉን አልተጠቀመም። ሲቲን በ9 ነጥብ ልዩነት መምራት ይችል ነበር። ከቪላ ጋር ያለውን ነጥብ አስጠብቆ መሄድ ይችል ነበር። አሁን አስቶን ቪላ ከኤቨርተን ጋር ይጫወታል። በ2 ነጥብ ከት ማድረግ ይችላል የአርሰናልን መሪነት። ግን አራት ይሆናል። ሌላ ጫና ዛሬ ኤቨርተንን ካሸነፈ 4 ይሆናል። ሌላ ጫና እና ሰብስቲቲዩሽኖቹ ተቀያሪዎቹ ፎረስትን ማሸነፍ አልቻሉም። ፋቲጎች ይታያሉ። የውሳኔ የሚኬል አርቴታ ውሳኔዎች ጥራት አንዳንድ ጊዜ ፈተና ውስጥ ይወድቃሉ እና በተደጋጋሚ ደግሞ እንዲህ አይነት እድሎችን አታገኝም። አሁን አርሰናል አንዩዥዋል እድል እያገኘ ነው። ኤፍሬም ሲቲ በተደጋጋሚ ነጥብ እየጣለ ነው። አርሰናል ደግሞ አይናፋር እየሆነ ነው። ያንን እድል መጠቀም ላይ አይናፋር እየሆነ ነው። 11 ነጥብ በዚህ 2 ሳምንት ውስጥ ሲቲ ያጋጠመውን ነገር አርሰናል ሙሉ ለሙሉ ቢጠቀም የ11 ነጥቦች ልዩነት በሻምፒዮንሺፑ ላይ እንመለከት ነበር። ኦልሞስት አንዱን ጆሮ የመጨበጥ ጉዳይ ተደርጎ ሊነሳ ይችል ነበር። በእርግጥ አሁንም 7 ነው፣ ግን ደግሞ የአስቶን ቪላን ስታየው አርሰናል ሉዝ አድርጓል የምትልበት ነገር ሊመጣ ይችላል። አስቶን ቪላ ካሸነፈ እና 4 ነጥብ ከሆነ ልዩነቱ አርሰናል የሳምንቱም ተጎጂ ቡድን ነው ብለህ ልታነሳ የምትችልበት አጋጣሚ ግን ይፈጠራል። አዎ ከማንቸስተር ሲቲ ተከታታይ ነጥቦች መጣል አንጻር የሚያስቆጭ ነው። አንድ የአርሰናል ደጋፊዎች ፍረስትሬሽን ሌሰኑ ይገባኛል። ያለፉት አመታት ልምድና እየደረሰ አጅቦ የሚያጠናቅቅ ክለብ በመሆኑ ነው ሚዜ የተባለው። ለዛ ነው ለኔ የዘንድሮ አርሰናል ሚዜ አይመስለኝም። ፍቅር የሚሰማኝ ስሜት እንደዛ ነው። በጣም አንዳንዴ የማይክ አርቴታ ውሳኔዎች ትክክል ነው። ቅያሬዎቹ እንደገና የመጀመሪያው ቤስት ሌቨል ላይ ለምሳሌ ሊያንድሮ ትሮሳድ እና ቡካዮ ሳካ በፍጹም ከላይን አፕ የሚወጡ አይደሉም። ፍቅር ትሮሳድ ሻርፕ ነው ጎል ላይ። እንደ ማዱኪ አይነት ተጫዋቾችን 56 ደቂቃ ሜዳ ላይ የምታስተኛቸው አይደሉም። ምንም ሲሰራ አልነበረም ትናንትና ለኔ። ሳካ በየትኛውም መንገድ ኢንፍሉዌንሻል ነው። ገብቶ ራሱ አንድ ኳስ ሴንተር ያደረገው ኳስ ራይስ በግብ ጠባቂው ጥረት የከሸፈው የሾንዲች ፎረስት አለርት ነው ሜዳው ላይ። ፍቅር ግን አርሰናል ከማንቹሪያን ደርቢ ላይ እንመጣለን። ማንቸስተር ዩናይትድ ለምን እንደዚህ ተጫወተ የሚለውንም እናነሳለን። ከማንቹሪያን ደርቢ ያገኘውን እድል አይተህ ገብተህ ማንቸስተር ሲቲ ባለፉት 4 ጨዋታዎች ከመጀመሪያዎቹ 3 ጨዋታዎች 3 ነጥብ ነው የወሰደው። ፍቅር ማግኘት ካለበት 9 ነጥብ 6ቱን ጥሏል። ትናንት ጭራሽ ተሸንፏል የጋርዲዮላ ሲቲ። በዚህ ልክ ሆኖልህ በሊቨርፑል አቻ ሲወጣ ሊቨርፑል ትልቅ ቡድን ነው። አሁን መንገዳገዱን ኤሚሬትስ ላይ ነው። ራሱ የአርሰናል እና የአርቴታ የሊቨርፑል ከርስ አለ። ያንን ሁላ ቻሌንጅ አድርጎ ሊቨርፑልን ድሮ ማድረጉ ኢትስ ኦኬ። እንደውም እድለኛ ነው። አዎ ሁሉን ጨዋታዎች በማሸነፍ ሂደት ውስጥ ሲባል እንደ ሊቨርፑል አይነት ጨዋታ ድሮ የምታረግበት ነው። ፐርፌክሽን ሁሉም ነገር ላይ አታሳይም። ማንቸስተር ሲቲን ግን እስከ ግንቦት ድረስ ልጠብቅህ ብለህ እንደዚህ አይነት እድሎችን የምታማክንበት ያልሆነበት አንዱ ምክንያት የፎረስቱ ጨዋታ ነው። ፎረስቱ ወራጅ ቀጠና የሚንደፋደፍ ነው። ከዚህ ጨዋታ 3 ነጥብ መውሰድ ትልቅ ዋጋ አለው። ከማንቹሪያን ደርቢ በፊትም ቢጫወት አርሰናል ነው የምልህ አይደለም። አይተህ ስትገባ ሜንታሊቲ በጣም ከፍ ይላል። 3 ነጥብ ብናሳካ 9 የሚለው አይነት ጋምብል ይኖራል። ይሄ እግር ኳስ ላይ ያለ ነው እና የደጋፊዎች ስሜት ያ ነው። ፍቅር ለኔ ግን የአርቴታ ጌም ማኔጅመንት የጨዋታ ውሳኔ ሰፊ ስኳድ አለው አርሰናል። ዴብዙ በጣም ኳሊቲ ነው። ለማጥቃት ቴምፖ በሚመች ደረጃ ግን ቡድኑን በሁሉም ጨዋታዎች ላይ እየቀረጸ አይደለም። ለሊቨርፑልም ለፎረስትም ለቪላም ተጠንቅቀህ አትችልም። ያ የጥንቃቄ ስትራቴጂ ለኔ ዋጋ ያስከፈለ ይመስለኛል። የመጀመሪያው ሳካና ትሮሳድን ከቤንች ማስጀመር፣ ሁለተኛ ኤዜን ጨምሮ በአርሰናል ከኳስ ጋር የሚጫወቱም ያለ ኳስ የሚጫወቱ አትሌቲክ የሆኑ ተጫዋቾችንም እንደገና ደግሞ ክሬቲቭ የሆኑ ተጫዋቾችንም በጋራ ሊጠቀም የሚችል ዴብዝና ስኳድ እስካለ ድረስ አንዳንድ ጨዋታዎችን በማሸነፍ ግዴታ ውስጥ፣ በማጥቃት ግዴታ ውስጥ፣ ጎል በማስቆጠር ግዴታ ውስጥ ገብተህ የምትጀምራቸው ቢሆኑ ኑሮ የትናንትናው ጨዋታ 3 ነጥብ ነበር የሚሆነው። ፍቅር ለኔ ግን አርቴታ ሴሞልድ አርቴታ እየሆነብኝ ነው አንዳንዴ። ለምን ብትል ትልቅ አሰልጣኝ ነው፣ አርሰናልን ከፍ አድርጓል። በእያንዳንዱ ጫና ውስጥ ከፊት የሚገኘው አርሰናል ነው። አርሰናልን የመሰለ የትም የለም።
በፈርጉሰን ቅኝት ያለ ይመስለኛል ለኔ ፍቅር ድንቅ ተከላካዮች ዋንጫዎችን ያመጡልሃል አጥቂዎች ደግሞ ጨዋታዎችን ነው የሚያሸንፉልህ አጥቂዎች ጨዋታዎችን ያሸንፉልሃል በጣም ድንቅ የተከላካይ መስመር ስትገነባ ዋንጫዎችን ያመጡልሃል ብሂል ለአርቴታ እየሰራ ነው ልክ ነህ ማጋሊሽ ሳሊባ የአርሰናል ባክፎር በፍጹም ጎል የሚቆጠርበት አይደለም ራያም ፎረስት ማጂክ ቢኖረው እንደ ብራይተን ለማዳን እድል ነበረው አርሰናል ግን የማጥቃት ሪሶርሱን ኦዴጋርድ ሲፈዝ ሜሬኖና ኤዜን የበለጠ ወርክሬታቸውን ከፍ አርገህ ከዮከሬስ አጣምረህ ጋብሪኤል ጂሰስን የመጨረሻው ማጂክ የምትጠቀምበት አርገህ ከሃርቫርስም ተመልሶልሃል ቡካዮ ሳካ ትሮሳድ የመሳሰሉ ኮከቦችን ይዘህ ለሊቨርፑልም በጌም ፕላን ለድሮ ለፎረስትም ያውም ማንቹሪያን ደርቢ ላይ ዩናይትድ ሁለት አሰርተልህ እውነት ነው ያስቆጫል አንዳንዴ አርቴታ የራሱ ያርሰናል ተጋጣሚ ይመስላል ታይሚንጉ ኤፍሬም ይሄ ታይሚንግ መታመልጥበት ነው ሌሎች አይዙም 11 12 ነጥብ ሲኖርህ በኮንፊደንስ ትጫወታለህ ከዛ ሲቲን ራሱን ታገኘዋለህ ሲቲን እርስ በርስ አግኝተህ ወያቻ ወይ ድል ስታደርግ ኦልሞስት ከጫና በሆነ ሰዓት የፕሪሚየር ሊግ ዋንጫን ለማንሳት የምትችልበት እድል አለ በዛ ላይ በተደጋጋሚ ማንቸስተር ሲቲ ነጥቦችን በዚህ ልክ የሚጥል ቡድን አይደለም እንደውም በዚህ ሰዓት ላይ ከሚነሱ ወደ ሰከንድ አፉ ላይ ከሚነሱ ቡድኖች መካከል አንዱ ነው ዋንጫውን የፈለጉ ነው የሚመስሉት ሰሜኑን ሲያመጡ ማርክ ጉሂን ለማምጣት እየጣሩ ነው ቆርጦ ተነስቷል ጉሂ ፈረመ ሰሜኑና ጉሂ እኮ ጃንዋሪ ላይ የሚፈርሙት ክለብ ሲቲ ብቻ ነው ምንም ቢሆን ዋንጫውን ፈልቅቆ የመውሰድ ፕላን ያለው ቡድን ነው የሚመስለው እንዲህ አይነት ቡድኖችን በቃ እድል ስታገኝ መግደል መቻል አለበት በዚህ አመት ብቻ አይደለም ማንቸስተር ሲቲን የምታውቀው ከዚህ በፊት ባሉት ጊዜያት ውስጥ ታውቀዋለና አርሰናል 9 የሊቨርፑልን ጨዋታ የማሸነፍ እድል ነበረው የሚል እምነት አለ ለኔ እንደው በቃ ትልቅ ቡድን ነው ግን ስትገባ ደግሞ እንደዚህ አይነት ጨዋታዎችንም ጭምር መጠቀም አለበት ሜዳ ነው ለፎረስትም እንደ ኤምሬት እንደ ሜዳ ነው በቃ ፋይት ማድረግ መቻል ነበረበት የመጀመሪያውን 45 ደቂቃ ሊቨርፑል ከመከላከል ውጭ አንድም ስትራቴጂ አልነበረው ኦን ታርጌት የሚባል ሙከራ አላደረገም ሊቨርፑልም እኮ ዘንድሮ ኤፍሬም የሚሸነፍ ቨልነራብል ቡድን እኮ በደንብ እንዴ በቃ የሚጋለጥ ቡድን አንፊልድ ላይ ይሄው የተገላበጠ አይደል እንዴ ምን ዋይኖት ሊቨርፑል ለምዶ አርሰናል ማሸነፉ ሜንታሊቲ 11 ነጥቦችን መያዝ የሚችልበት እድል ነበረው የሚል እምነት አለኝ ሁለተኛው አሁን አላስፈላጊ ነገሮች ለምሳሌ ለሁለት ተከታታይ ጨዋታ ባልተለመደ ሁኔታ አርሰናል ጎሎችን አላስቆጠርም ባልተለመደ ሁኔታ ሪትም የማጥቃት ሪትም ላይ ደግሞ ጥያቄ እየተነሳበት ይገኛል በዚህ ሲዝን ባለፈው አንድ ፕሮግራም ላይ ሳነሳው ነበር ኤፍሬም አርሰናል ከፍተኛ ኮከብ ጎል አግቢዎቹ ቪክተር ኮሬሽና ትሮሳርድ ናቸው 5 ጎል ነው ያላቸው እስከ 20 ውስጥ የሉም በፕሪሚየር ሊግ ኮከብ ጎል አግቢነት ውስጥ እንደ ቲም ነው የሚያስቆጥረው እንደ ቲም ከማንቸስተር ሲቲ ቀጥሎ ሁለተኛው ግብ አግቢ አርሰናል ለምን ብዙ ተጫዋቾች ጎል ስለሚያስቆጥሩ ቨርሳታይል ስለሆኑ ግን እንዲህ አይነት ሞመንቶች ላይ ደግሞ እንደዚህ አይነት አስጨናቂ ሰዓት ነገሮች ጥሩ ባልሆኑበት ሰዓት መምጣት ያለበት ተጫዋች ግን አለ ኢንዲቪጁዋል ተጫዋች ያስፈልጋል አሁን ሊቨርፑል ነበረው ሻምፒዮን ሲሆን ሲቲ ያለው ሃላንድ አይነት ተጫዋቾች ብቻ ወሳኝ ተጫዋቾች ያስፈልጋል እነዚህ አይነት ተጫዋቾችን በተለይ ከፊት መስመር ላይ ያጣን ሳካ ጎል አስቆጣሪ ነበር እንደምታውቀው 13 ጎሎች ድረስ የሚያስቆጥር ተጫዋች ነበር ዘንድሮ ጎል ያገባ አይደለም ኦዴጋርድ በዛ ልክ ጎል አስቆጣሪ ነበር የለም ቪክተር ኮሬሽ 5 ኦልሞስት በ20 ጨዋታዎች ውስጥ 5 ጎሎች በጣም ትንሽ ናቸው እንደውም ጭራሽ በማጥቃት መስመሩ ላይ ኮንትሮቨርሲ ያለ ባልተለመደ ሁኔታ የኮሬሽ ነው መጀመሪያ ያለበት ጄሱስ ሃቫርስ ተመልሷል ሃቫርስ ነው ቦታው መያዝ ያለበት አላስፈላጊ ሰዓት ላይ ይሄ ጥያቄ አለ በዚህ ሰዓት ቡድኑ ጎል ያስቆጠረ አይደለም ሌላው በሎ ብሎክ ቡድኑ ሲጫወቱ ሚኬል አርቴታ ከመጣች ጊዜ ጀምሮ ያለ ትልቁ ፈተናና ጥያቄ ነው መመለስም ያልቻለው ቡድን ልክ ወደ ኋላም ያፈገፍግ ከሆነ አርሰናል ፖሴሽን አለው ግን ጎሎቹ የሉም እድሎቹ በደንብ አይመጡም አልፎ የሚመጡ እድሎች እንኳን አይጨረሱም አሁን የትናንትናው የማርቲኔሊ ኳስ በምን ምክንያት በምን ሎጂክ እንደተሳተ ግራ ይገባል ፐርፌክሽን በቃ እንደዚህ አይነት እድሎችን መጠቀም መቻል አለበት ቢግ ሞመንቶችን በጥሩ ውሳኔዎች መጠቀም መቻል አለበት
ሚኬል አርቴታም ቀድም ያነሳነው ነገር አለ። በእርግጥ ተጫዋቾች ረፍት ማግኘት አለባቸው። ሮቴት እያደረገም በጥሩ ሁኔታ ስኳዱን እየተጠቀመ ነው ብለን አስቀምጠናል። ነገር ግን መነካት ደግሞ የሌለባቸው ተጫዋቾች እና መስመሮች አሉ ብዬ አስባለሁ። በተለይ እኔ የአርሰናል የቀኝ መስመር አሁንም ነው የምነግርህ ከነ ክፍተቱ ቡካዮ ሳካ ጎል አያስቆጥርም እያልክ የበፊቱ ቡካዮ ሳካ አይደለም እያልክ የአርሰናል በቡካዮ ሳካ የሚያገኘውን ጥቅም የሚተካ ተጫዋች የለውም ብዬ ነው ማለት ነው። ራስ ወዳድ ነው እየተባለ እንደፈለከው ብለኸው በፍጹም የአርሰናል አደገኛው ተጫዋች ቡካዮ ሳካ እሱን በእንዲህ አይነት ጨዋታዎች ላይ ማጋሊሽና ራይስን የማስቀመጥ ያለ በእንዲህ አይነት ተጫዋቾች ላይ በማዶኬ አቀርቅሮ ነው የሚጫወተው። እስከ ፖሉ ድረስ ለመሄድ የሚሞክር ተጫዋች ነው። ከሴንተር ከማድረግ ፕሮግረሱ አሪፍ ነው፣ ግን በፍጹም ሳካን አይሆንም። የሳካ ኤክስፐርቲዝ የሳካ ኤክስፒሪየንስ በጣም የላቀ ነው። ተቀይሮም ሲገባ ደግሞ ዲፍረንሱን ታያለህ እና ከመጀመሪያ ጀምሮ ያንን አሰላለፍ ለምን አልመረጥም? ትሮሳርድ ውሳኔዎቹ ሜዳ ውስጥ በጥሩ ፊትነስ እስካለ ድረስ በተለይ ቦክስ ላይ በማርቲኔሊና በትሮሳርድ መካከል የሰማይና የምድር ልዩነት ነው። ትናንትና ገልብጠህ ማርቲኔሊ የሳተው ኳስ ትሮሳርድ ላይ ማሰብ ኤግዛክትሊ እና የአሰልጣኙም ደግሞ ውሳኔዎች አሉ። ፎረስት እንዴት ሊገባ እንደሚችል ታውቀዋል። እንግዲህ 17ኛ ነው፣ ላለመውረድ ነው የሚጫወተው። በየትኛውም ቡድን ሜዳው ላይ እንደውም እኮ ሾንዲሽ ከመጡ በኋላ ከማንቸስተር ነው ነጥብ የጀመሩት እንጂ በቃ የማያሸንፍ ቡድን ነው። ከዚህ ቡድን አጫወቱ ምን ሊሆን እንደሚችል ይጠበቃል። ኤክስፔክተር ነው። በሎው ብሎክ ነው የሚጫወቱት። ኮምፓክት የሆነ ዲፌንስ እንደሚኖራቸው ማሰብ ትችላለህ። በጣም ዲፌንሲቭ ስትራቴጂያቸው ወደ ኋላ ነው። እንደገና ግብ ጠባቂያቸውም ጥሩ ነበር። ግን አርሰናል ጄኒውን የምትላቸው የግልጽ የግብ አጋጣሚዎች እንዳይኖረው ግን ማድረግ ችሏል። ዲፌንሲቭ ነው። ስለዚህ አንተ ሞር ማሰብ ያለብህ እንዳይቆጠርብህ ሳይሆን እንዴት ላግባ ነው። የፎረስት አጫወት አርሰናልን መከላከል እንደሚሆን በጣም ግልጽ ነው። ያንን የተመለከትነው በአብዛኛው የመጀመሪያው አጋማሽ ላይ ትንሽ የአልፎ አልፎ አንተም ማትሄድ ከሆነ እነሱ ይመጡብሃል እንጂ የሚጠብቁት አርሰናልን ለመከላከል ነው። ያንን ማፈግፈግ ግን ማስከፈት የሚቻልባትን የማጥቃት ስትራቴጂ ግን አርሰናል በደንብ ዲዛይን አድርጓል ወይ? በቂ ነበር ወይ? በጣም ጨዋታው መልስ የሰጠ ይመስለኛል። የፊኒሽንግ ችግሮች 15 ሾቶች 3 ብቻ ኦን ታርጌት 15 ሾቶች 3 ብቻ ኦን ታርጌት ይሄ ጨዋታውን አጠቃላይ ነገር የማጥቃት እንቅስቃሴውን የሚናገር ይመስለኛል። በጣም ደካማም የነበሩ ተጫዋቾች አሉ። ነገር ግን አርሰናል እንደ ቡድንም ጭምር በሚገባው ልክ አልነበረም የሚለው ያስማማኛል። ከዚህ በፊት ሻምፒዮን የሆኑ ቡድኖች ትልልቅ አውራ አጥቂ ነበራቸው። ይሄ ከፊት 20ና ከ20 በላይ ጎሎችን የሚያስቆጥሩ የፈርጉሰን ዩናይትድ የመጨረሻው ዋንጫ ከቫን ፐርሲ 31 ጎሎች ጋር ይታወሳል። ፍቅር ዩናይትድ በጣም እንደ ቲም የዳበረ ነበር፣ ግን ቫን ፐርሲ የተባለ ከመድፉ ቤት የኮበለለ ውጤታማ አጥቂ ነበር። ያ የመጨረሻው ዋንጫ ዩናይትድ እንደቆመ ሲቀር ሲቲዮ ጌሮ ነበረው። ከዛ ሃላንድ መጣ። ሊቨርፑል በሞሳላህ አምና እንዴት እንደተጠቀመ ማሳያው በቂ ነው። ቼልሲ ድሮግባን ማንሳት በቂ ነው። ፍቅር ትልልቅ አጥቂዎች ብዙ ጎሎች የሚያስቆጥሩ ዩናይትድ በሲአር7 ዋዛ ዘመን የነበረውን ከቫን ፐርሲ በፊትና ወደ ኋላም ብንንሸራተት ኢቭን አንድ ያሸንፎ ህይወት እንደ ሌስተር ነች፣ መውጣት አለ መውረድ አለ ሲባል እንኳን ጄሚ ቫርዲ አይነት አጥቂ እንኳን ከ20 በላይ ጎሎችን የሚያስቆጥሩ ነበሩት። አርሰናል ቤት ያለ ምን አልመጣም። ሲጀምር ራሱ ለነምበር 9 ዝግጁ አልነበረም አርቴታ። ስለዚህ በአንድ አመት ከዮከሬስ መጠበቅ የለብንም። ነምበር 9 ላይ የጸና እምነት አርቴታ ቢኖረው ኑሮ ካለፉት 3 አመታት ጀምሮ በእንደዚህ አይነት አጥቂዎች ትልልቅ ሪል ነምበር 9 እንደ ጄሱስ እንደ ካያርቫርስ አይነት አይደሉም። ፍቅር እንደ ዮከሬስ አይነት ጨራሽ የምትላቸው አጥቂዎችን ከአመት 2 አመት በፊት ጀምሮ ከዚህ ድንቅ የአርሰናል በፕሮሰሱ በሂደቱ የዳበረ ቡድን ጋር ማዋሃድ ቢችል ኑሮ ዘንድሮ አርሰናል 20ና ከ20 በላይ ጎል ሊያስቆጥር የሚችል አጥቂ ኖረው ነበር። ከዚህ በፊትም አንስቼዋለሁ። ኦንሪ ከጁቬንቱስ ሲመጣ 6 ወር 3 ጎል አላስቆጥረም። በመጀመሪያው አመት የነበረው ደካማ አቋም እናስታውሰዋለን። ከዛ ግን ታሪክ ይናገራል ኦንሪ ምን አይነት የመድፉ ንጉስ እንደሆነ።
እዛው 22 ዓመት ላይ ቆመውን ታሪክ ሲፈጸም ኦነሪ ምን እንዳደረገ ይታወሳል። አሁን ለ22 ዓመታት የዘለቀው የዋንጫ ናፍቆት ጥበቃና አርቴታ ፋይናሊ ስኳዱን ከፍ ሲያረግ ፍቅር አንደኛው ምላሽ ሆነ። ነምበር 9ም ሲገዛ ሁለተኛው ምላሽ ሆኖ ቡድኑን ይቃኝበት መንገድ እንደገና በጣም ተለዋዋጭ ነው። ያሰልጣኝ ፍቅር ሞር የዚህ የፈርጉሰን መጽሐፍ ደጋግሞ ለኔ ያነበበ ይመስለኛል። አጥቂዎች ጨዋታዎችን ያሸንፉልሃል፣ ድንቅ ተከላካዮች ዋንጫዎችን ያመጡልሃል የሚለው በዛ ስታይል አርሰናል አሁንም ከፊት ነው ያለው። ግን ነጥቦችን የሚጥልባቸው የበለጠ የተቀናቃኞቹ መተኛትን ተከትሎ ወደፊት መምጣት የሚችልበትን እድል እየጠበቀ ነው የሚለው ያስማማል። በወርሃ ዲሴምበር አርሰናል ሃንጎቨር ላይ ነበረ። የተለመደ ሃንጎቨር አለበት። ያኔ 7 ነጥብ ጋፕ ከሲቲ ነበረው። አርሰናል ሲንሸራተት ሲቲ 2 አድርሶት ነበረ። ጃንዋሪ ገባ 2026 ማንቸስተር ሲቲ ገለበጠ። ተከታታይ ነጥቦችን ጣለ። ጋፑ ተመልሶ ወደ ነበረበት ደረጃ ተመለሰ። እርሱን የበለጠ ቡስት ለማድረግ የሚችልበትን እድል ከሊቨርፑል ሲያመክን ኦኬ ሊቨርፑል ጥሩ ተጋጣሚ ነው በሚለው ከወቅታዊ ፐርፎርማንስ አንፃር አይደለም። በታሪክ እኮ የስሎት ቡድን ዘንድሮ ፍቅር አምና ሻምፒዮን ሆኖ አዲስ በመጡት 3 ክለቦች በ3ቱም ነጥብ የጣለ ሆኗል። ባደጉት ደካማ ሊቨርፑል ነው። እሺ ፎረስት ላይ አትደግመውም። ያውም ደግሞ በማንቹሪያን ደርቢ ጨዋታ ላይ ያልተጠበቀውን ነገር ማይክል ካሪክ በዩናይትድ ትራዲሽን ስታይል አሳይቶ ይሄ የሚያስቆጭ ቢሆንም ለኔ አሁንም ፍቅር አርሰናል ፕላን ካረክ የቀሩት ጨዋታዎችና ማግኘት የሚገባበት ነጥብ ይሄ ቡድን አይሸነፍም። ይሄ ቡድን ከሁሉ የተሻለ ጨዋታዎችን ያሸነፈ፣ በጣም ትንሽ ጎል የተቆጠረበት፣ ከሲቲ ቀጥሎ ብዙ ጎል ያስቆጠረ፣ በአራት ዋንጫዎች ላይ ያለ፣ በሁሉም መድረኮች ላይ ፍሮንት ያለ፣ ግን አሰልጣኙ አንዳንዴ ራይቫል የሆነበት ሂደትን ስትመለከት ጥርጣሬ ይኖራል እንጂ እውነተኛው የሻምፒዮንነት ፎርሙላ የገባው ቡድን አሁንም ለኔ የሚመስለኝ ከአርሰናል ውጭ የለም። ራሱ አርሰናል ነው ተጋጣሚው፣ አርቴታ ነው ተጋጣሚው። ምክንያቱም ማንቸስተር ሲቲ የወትሮ ሲቲ አይደለም ፍቅር፣ ምንም ኮንፊርሜሽን የለም። ወደ ማንቹሪያን ደርቢ ጨዋታ እንመጣለን። እንዴት ግን ይሄ የተለመደው ሲቲ እኮ አይደለም። እንዴት ተከታታይ ነጥቦችን እየጣለ እንደሆነ ስትመለከት ጋርዲዮላ ጨክኖ ከቆየ ቀጣይ አመት ላይ ይሄ የገነባው ቡድን ምናልባትም አዲስም ለሚመጣው አሰልጣኝ አሁን ሴሜኒዮና ጉዊን ፍቅር ጉዊ እኮ ሊቨርፑል ነበር መግባት የነበረበት። የሊቨርፑል የሚያፈስ የተከላካይ መስመር ስታይና ምናልባት ለኔ አርሰናል አርቴታ ራሱ አንዳንዴ የራሱ የአርሰናል ተጋጣሚ ቢመስልም አሁንም አርሰናልን የመሰለ ሻምፒዮን ቡድን የለም። ለዋንጫ የሚጫወት በትክክለኛው መስመር ላይ ያለ የውጤትም ቀውስ አይደለም ስናነሳ እንደው ድሎቹን 100% ክፉ አይደለም መጠቀም ነው እንጂ እኮ በአንድ ነጥብ ከፍ ብሏል። አሁንም ከሲቲ ጋር ሲቲ በተሸነፈበት ዕለት አርሰናል 1 ነጥብ አግኝቷል። አስቶን ቪላን ብዙ አናነሳው፣ ምክንያቱም ስለ አስቶን ቪላ ያው ከስኳድ ዴብዙም ከምኑም አንፃር አስቶን ቪላ ነጥቦችን ይመጣል እድሉ ሰፊ ስለሆነ ኢቭን ያኔ በጣም 8 ጨዋታዎችን በተከታታይ ባሸነፈባቸው ሰዓት እንኳን ኤምሬ ለዋንጫ ምን ጨዋታለን አሉ እንጂ ሌላው ተመልካች አስቶን ቪላን ትክክለኛ ዋንጫ ተፎካካሪ አይደለም። ግን ዩናይቨር ነው እግር ኳስ ላይ አንዳንድ ጊዜ ሌስተርም ያድል ተሰጥቶት ነው መጨረሻ በሻምፒዮንነት የደመደመው። አርሰናል ነገሮችን በፍጥነት ማስተካከል አለበት። እዚህ ሰዓት ላይ በውጤት በሁሉም ነገር የተሻለው ቡድን ነው። ግን አይተህ ከሆነ አሁንም ሴንተር ቦክሱ ላይ በጣም ለኮሬስ ሲገባ እሱን ሴንተር ያደረጉ ኳሶች ስሩ ቦሎች የሉትም ቡድኑ። ቅድም ካስቀምጥ ተጫዋቹ መጥቷል፣ አጫወቱ የለም እሱን ማዕከል ያደረገው አጫዋት ግን አልመጣም። ለዛ ነው 5 ጎል ላይ በ20 ጨዋታ ቁጭ አለው። ይሄ አርሰናልን ያተረፈው ብዙ ጎል አስቆጣሪዎች መኖራቸው ነው። ይሄም በፕሪሚየር ሊጉ ታሪክ አዲስ ነው የሚሆነው። በነገር ላይ ከ1992 ጀምሮ ትንሹ ጎል አስቆጣሪ ሻምፒዮን የሆነ ቡድን 13 ነው። የጆዜ ሞሪኖ ቼልሲ 2004-2005 የጓርዲዮላው 2021 ያሸነፈው ቡድን ኤልካይ ጉንዳገን 13 ጎል ያስቆጠረበት። ግን ያኔ እነ ማህሬዝ ሲልቫ 9-10 ጎሎችን አስቆጥረው ነው ኤፍሬም አሁን ያለው አርሰናል ስታይል። ግን አሁን አርሰናል ተጫዋቾች
ጎል ማግባት መቻል አለባችሁ። አንዳንዴ ጥቅጥቅ ባሉ መከላከል መስመር ላይ ከውጭ የሚሞከሩ ሙከራዎች ሁሉ ይሄ ከርቀት የምትሞክራቸው ሙከራዎች ሁሉ እየጠፉ መጥተዋል። በአንጻሩ በጣም ዲፕ ሲጫወት ቡድኖች ኳሱን በቃ ማሽከርከር ኦቨርፕሌይ ትመለከታለህ ኤፍሬም። ይሄ የማጥቃት እንቅስቃሴውን ዋና ታርጌቱን የኮሬሽን ጨምሮ የማጥቃት እንቅስቃሴውን በጣም አዳክሞታል። የአርሰናል ዋይድ ተጫዋቾች ማርቲኔሊ በለው ሳካ ከዚህ በፊት በነበራቸው አቋም ላይ አይደሉም። ጎሎችን ያስቆጥራሉ፣ አሲስት ያደርጉ ነበር። በተለይ ቡካዮ ሳካ ይሄ በጣም መሻሻል መቻል አለበት ብለህ እንድታመን ያደርጋል። በሎ ብሎክ የሚጫወቱ ቡድኖች አሁንም በተደጋጋሚ ነጥብ የሚያስቆጭ ነጥብ እያስጣሉት ይገኛሉ። ስለዚህ ሞር በሴንተር በኩል ኦዴጋርድ አማካይ ላይ ያሉ ተጫዋቾች አሁን ኤዜ ኦልሞስት እየተመለከት ነው አይደለም ኤፍሬም። ድንገት ከፕላን ውጭ ወጣ። ከሰሜን ለንደን ደርቢ ጨዋታ በኋላ እንደቆመ በፕሪሚየር ሊጉ ላይ የለም፣ በቃ ከፕላን ወጣ። ኢቭን አንዳንዴ ሜሪኖን ተመልከተው ምን አይነት በቃ አርቴታ በተመለከተ ቁጥር ብድግ የሚያደርገው ተጫዋች ሚኬል ሜሪኖ። ለምንስ በፔስት 11 አይጀምርም? ኤግዛክትሊ ሜሪኖ የተሻለ እኮ ነው በሱ እይታ ነው። በአብዛኛው አርሰናል ደጋፊዎች ሜሪኖ እንደ ለኔ በግሌ ኤፍሬም በማጥቃት ቦታ ላይ እንደ በፊቱ አማራጭ አድርጎ ሲገባ ይሻላል እንጂ አማካይ ቦታ ላይ ሲጫወት በጣም አርሰናል ብዙ ክፍተት ያለበት፣ ኦዴጋርድም ኮንሲስተንሲ ስለሌለው ብዙ ክፍተት ያለበት የሚደበቅ ተጫዋች ይሆናል። ግን ሁሉ ጊዜ ሜሪኖ እንደሚታየህ ከቶትናም ጋር እንደዛ ተናንቀ ያመጣው ተጫዋች እንዴት አዳፕት አድርጎ አይመጣም? ተጫዋቾቹ መጥተዋል፣ አጫወቱ የለም ኤዚ የለም። ሜሪኖ እኔ እንዳማካይ ብዙ ለአርሰናል የሚጎዳም ተጫዋች ሆኖ አገኘዋለሁ። አንዳንድ ጨዋታዎች ላይ ሮቴሽኑ እኔ ሮቴሽን ሲኖር ቡድኑ ጎል ማስቆጠሩን የሚነጥቅ ሮቴሽን መሆን መቻል የለበትም። ወይም ደግሞ ዋና አስኳሉን ይሄ የማጥቃት አቅሙን ያጫወት አቅሙን የሚነጥቅ መሆን መቻል የለበትም ብዬ ነው የማስበው። አንዳንድ ተጫዋቾች ተቀይረው ሲገቡ ጥሩ ይሆናሉ። አንዳንድ ተጫዋቾች በተደጋጋሚ ሪትማቸውን ጠብቀው ሲጫወቱ ጥሩ ሊሆኑ ይችላሉ። አርሰናል ውስጥ ያንን ባላንስ መጠበቅ በጣም የሚያስፈልግ ይመስለኛል። ስቲል እኔ በዋንጫው ፉክክሩ ያለምንም ጥርጥር አርሰናል ከፊት ነው፣ ይቀጥላል። ብዙ ነገሮች ጭምር ከአርሰናል ጋር ናቸው ዘንድሮ ብዬ ነው ማስበው። ያ ኦንጎሎች በተከታታይ እየተቆጠሩ ያሸነፈበትን ጊዜ ተመልከተ። ማስቶን ቪላን አፈራርሶ ያሸነፈው፣ ስፐርስን አፈራርሶ ያሸነፈውን በጣም ኳሊቲ የነበረውን አርሰናል ተመልከተ። ኢቨን በመጥፎ ጨዋታዎች እንኳን ልታሸንፈው የሚከብድ ቡድን ነው አርሰናል። አያሸንፍ ለማሸነፍ የሚከብድ ቡድን ነው። ግን ፊኒሽንግ ላይ ሻርፕ የመሆን ጉዳይ፣ የማጥቃት እንቅስቃሴው ላይ የሰመረ ነገር የማምጣት ጉዳይ፣ ማጥቃት ላይ የሰመረ ነገር የማምጣት ወደ ኋላ የሚያፈገፍጉ ቡድኖች ላይ ቦክስ አካባቢ የተለያዩ አማራጮችን መፍጠርና ሮቴሽኑ ደግሞ ራሱ ጥያቄ የማይፈጥር ለአርሰናል ራሱ ቻሌንጅ የማይሆን ሮቴሽን ከሆነ እኔ አርሰናል አሁንም ጥሩ ስትራቴጂና ጥሩ ጉዞ ላይ ይገኛል ብዬ ነው ማስበው። ክፍተቶቹ ነው እየተነሱ ያሉት ከአርቴታ ጋር በተያያዘ እንጂ እኮ ፍቅር ይሄ ቡድንን የመሰለ የለም፣ አርሰናልን የመሰለ የለም። ይሄን ደጋግመን ስላልነው ማመን ያስፈልጋል፣ ወይም የሚታይ ነገር ስለሆነ። ግን ተጫዋቾቹ መጥተው አጫወቱ እስካልተፈጠረላቸው ድረስ ደግሞ ራሱን የቻለ ጥያቄ ያመጣል። የአርሰናል የጨዋታ ስታይል ከፍ ያለ ጥንካሬ በ100% የምጠቅሰው ባክፎሩ ላይ ነው። አይገባበትም፣ አይሸነፍ። ቢገባበትም ደግሞ ያሸንፋል። የሴት ፒስ ኪንግ ነው። ከቆመ ኳስ ግን ሁሌ እየቆመርክ በዲፌንስ ተማምነ ሪሶርስ ይዘህ አማራጮች ይዘህ ለዛ የሚሆን የጨዋታ ስታይል ፈጥረ ስትጫወት እንዴት ቪላን እንዳፈራረሱት አይተናል። እንዴት አትሌቲኮ ማድሪድን በቻምፒየንስ ሊግ ምን እንዳደረጉት አይተናል። እኒ ትንንሽ ተጋጣሚዎቹ የአርሰናል የሆኑት እነ ቶተንሃምን ተዋቸውና ፍቅር መጫወት ይችላል አርሰናል የሚለው ያሳምነኛል። እኔ እንዳይጫወት የተፈቀደለት ደግሞ ወይም ተጠፍንጎ የተያዘው በራሱ በአርቴታ ነው። ይሄ ደግሞ ለምን መጣ? አርቴታ ላይ አንዳንዴ ሙሉ ለሙሉ ማትፈርደው ጫና 22 ዓመት በጣም መናፈቅ፣ እንደገና የአርሰናል ደጋፊዎችም አንዳንዴ በጣም በጉጉት መራድ ፍቅር የፈጠረው ፕሬዠር አለ። ስለዚህ ኃላፊነቱ የአርሰናል እና የአርቴታ ነው።
አርቴታን ይሄን ቡድን ጠፍጥፎ የሰራው ፍቅር ከፊት የሚያመጣው እሱ ነው። ውዳሴው ምኑም ወደሱ እየመጣ ነው ከክለቡ ጋር ጠንካራ የምትለው በጣም የሚከተለው ተቀናቃኝ እያየን አይደለም። የሚያሰጋው አሁንም ማንቸስተር ሲቲ ነው። ሲቲ ግን ካለፉት 12 ነጥብ ማግኘት ካለበት 4 ጨዋታዎች ፍቅር 3 ነጥብ ነው ያሳካው። ተከታታይ 3 ጨዋታዎች ድሮ አረገ፣ ትናንት ተሸነፈ። አርሰናል 15 አሸንፏል፣ 5 ነው ያወጣው፣ 2 ብቻ ነው የተሸነፈው። 40 አስቆጥሯል፣ 14 ገብቶበታል። 26 ንጹህ ጎል አለው፣ 50 ነጥብ አለው። በቃ መድፈኛውን የመሰለ የለም። በዚህ ሂደት ውስጥም ፍቅር ብዙ ጎል እኮ ነው የሚያስቆጥረው። 40 አስቆጥሯል እኮ። ዋናው የሚባለው አጥቂ 5 ያስቆጠረበት ምክንያትም የታወቀ ነው። ለነምበር 9 የተሰፋ አይነት አሰልጣኝ አልነበረም አርሰናል። ማን ነው? ማይክ አርቴታ። ግን ፕላኑን ሲቀይር ስኳዱን ሲያሰፋ ምስጋና ለአንድሪያ ቤርታ ዴብዝ ያለው ኳሊቲ ያለው ቡድን በመሆኑ ነው ራሱ ላይ ጫና የመጣው። ስለዚህ ለኤዜ የሚሆን አጫወት፣ ለዮከሬስ የሚሆን አጫወት ተጫዋቹን አምጥተ አጫወቱን ካልፈጠርክ የሚለው ራሱን የቻለ ጥያቄ ነው። ለኔ ፍቅር አጥቂዎች ጎል ያስቆጥሩልሃል፣ ድንቅ ተከላካዮች ዋንጫ ያመጡልሃል የሚለው ባህል ከፈርጉሰን የተወረሰ በዘንድሮ አርሰናል ላይ የሚሰራ ይመስለኛል። በቀጣዮቹ 15 16 ጨዋታዎች ላይም አርሰናል ከየትኛውም የፕሪሚየር ሊግ ተጋጣሚ ፊት ፍቅር ከየትኛውም የፕሪሚየር ሊግ ተጋጣሚ ፊት አይናፋር የሚሆን አይደለም። ለምሳሌ ዛሬ ቪላ ኤቨርተንን ቢያሸንፍ 4 ቢሆን የማንቸስተር ኪክ ኦፍ የትናንትናውን ለሚመለከቱ የስፖርት ቤተሰቦች ኤሚሬትስ ላይ ይሄ ዩናይትድ ማንቹሪያን ደርቢ ላይ ሲቲን እንደዚህ ያፈራረሰውን ዩናይትድ ከኤሚሬትስም ቢታይ ጋፑ አንድ ይሆናል ብሎ የሚሰጉ አሉ እንደ ደጋፊ። በእያንዳንዱ የጨዋታ ፕላን ግን ለዓላማው ቆርጦ እስከ መጨረሻው ከትናንትናው ሌሰን ወስዶ ከፊት ያለው ቡድን ነው። ፕላስም እድለኛ ነው ፍቅር ሲቲ በቀደመው ቀለም አይደለም። ወደ ማንቸስተር ደርቢ እንሂድ። ምን አይነት ማንቸስተር ነው የተመለከትነው? ምንድን ነው የተለወጠው? በሩበን አሞሪምና በካሪክ ወይም ፍሌቸር ይዞት በነበረው ሁለት ቡድን በተለይ በሩበን አሞሪምና በካሪክ ትናንት ምንድን ነው የተለወጠው? ትናንት ማንቸስተር ቤንቹ እንዴት ነው ጥራት ያለው ቤንች ቤስት 11 እንደዚህ አይነት ምርጥ ቤስት 11 የሆነበት ምክንያት ምንድን ነው? ማንቸስተር ሲቲ ከነ ድክመቱ ማንቸስተር ሲቲ የሰሞኑ ድክመት እንዳለ ሆኖ ግን ዩናይትድ 5-6 ለባዶ ያ ባሎቶሊ ዋይ ኦልዌይስ የሚያለበት ምሽት ትናንት በማንቸስተር ሳይድ መደገም የሚችልበት እድል ነበረው። ምንድን ነው የተፈጠረው? እኔ በመጀመሪያ ላይናፑን ስመለከተው ትንሽ ደንግጬ ነበር። ዝም ብዬ ስመለከተው በጣም ብሬቭ የሆኑ ውሳኔዎችን ነው የወሰነው። አንደኛ ሼሽኮ በተከታታይ ጨዋታዎች ላይ ጎል እያስቆጠረ ነበር። ቤንጃሚን ሼሽኮ ያንን ሞመንተም ትቀይራለህ ብሎ ይቀጥላል ብለህ ነው የምታስበው። ድሮፕ አደረገው። ሁለተኛ ማይኑ ከካዝሜሮ ጋር በደብል ፒቮት አድርጎ ብሩኖ ፈርናንዴስ በተደጋጋሚ ሲነገር የነበረውን ምናልባትም ትልቁ የሜዳው ላይ ዲሲዥን ይመስለኛል የሚያቀውንና የሚችለውን ለማንቸስተር በጣም ምርጥ ምሽት ማሳለፍ አንዱ ብሩኖ ፈርናንዴስ ካፕቴኑ ዋናው ሰው ነበር የሚል እምነት አለኝ። እንደዚህ የሆነበት ምክንያት ደግሞ ብሩኖ በሚፈልገው ቦታና በሚፈልገው መንገድ እንዲሰለፍ ስለተደረገ ነው። ያ ውሳኔን አመጣ። ማይኑን ከካዝሜሮ አስቀመጠ። ባክፎሩ አራቱ ማጓየርን መልሶ ማርቲኔዝ ጋር ማጓየርን መልሶ ሾውን ተፈጥሯዊ ቦታው ላይ ዳሉን ተፈጥሯዊ ቦታው ላይ ክሊር የሆነ የሚያውቁትንና የሚችሉትን ሮል ሰጥቶ በባክፎር ተጫወተ። 4-2-3-1 ይመስል ነበር። ዶርጉ እንዴት ነው የተጫወተው? የመስመሮቹን እንዴት ነው የተዘጉት? በዚህ በኩል ዳያሎ አማዲያሎ የት ነበር የሚጫወተው? የፎረስት ተጫዋቾች እየዘለሉ ባናቱ ላይ 2 ጎል ሲያስቆጥሩ ተከላካይ ነበር፣ ራይት ባክ ነበር። ትናንት ዊንገር ሆኖ ነው የተጫወተው። አንዱ ትልቁ ነገር የሚመስለኝ መጀመሪያ ሴሌክሽኑ በቃ ከዛ ሴሌክሽኑ ቤስት 11 ድንገት ሲቀያየረው ማንቸስተር ቤንች ላይ እነማን ነበሩ? ቤንጃሚን ሼሽኮ፣ ማቲያስ ኩኛ ኢቭን ማቲያስ ኩኛ ቤንች ማድረጉ ውሳኔው ራሱን ይገርሞኛል።
ያው 200 ሚሊዮን ዩሮ አካባቢ ያስወጡ። በጣም አንደኛ ጥሩ የማንቸስተር ዩናይትድ ጥሩ ተጫዋች የሚመስል ኩኛ ነው። ውሳኔዎቹ ደካማ ቢሆኑ ያንን ያሳየው ውሳኔዎቹ ደካማ ቢሆኑ አይ ግድ የለም የተጫዋች ቤንች ነው መሆን ያለበት የሚል ዲሲዥን ወስደ ሲገባ ደግሞ አጠቃቀሙ ካሪክ ማስተር ክላስ ኤግዛክትሊ። ድንገት የማንቸስተር ቤንች ላይ ማንን ተመለከትን? ራሱ ቤንጃሚን ሼሽኮ፣ ማቲያስ ኩኛ፣ ሜሰን ማውንት፣ ሌኒዮሮ፣ አይዳን ኤቨን የሚገቡ ተጫዋቾች ነበሩ እኮ በአሞሪም ሰዓት ላይ። ዴብዝ ታዲያ የለውም የሚባል ነበር። ማንቸስተር ዴብዝ ያለው መከላከል ያለው ቤንች ያለው እንደገና ደግሞ በጣም ቤስት 11 ጥሩ ቤስት 11 ማንቸስተር ሲቲን ከመጀመሪያው ጨዋታ ፊሽካ መነፋት ጀምሮ እስከ መጨረሻው ማንቸስተር ሲቲን ዶሚኔት አድርገውታል። ሃላንድን እንዴት ነው ዜሮ ያደረገው መከላከሉ? እኔ በኮምፓክት የሆነ ሚድ ብሎክ ነበረው ማንቸስተር። ወደ ተከላካዮች ወደ ማንቸስተር መከላከል እንኳን የሚመጣ የሲቲ የማጥቃት እንቅስቃሴ አልነበረም። ብዙ ፕሬስ ያደርግም ወደ ሲቲ ሄዶ ግን ሚዱ ላይ የማንቸስተር ሚድፊልድ ላይ ሲቲ እንዳይጫወት መሆን ችሏል። መስመሮቹ ዝግ ነበሩ። በሁለት ክንፍ ላይ ባሉ ዶርጉና ሾ አማድና ዳሎ ምክንያት የማንቸስተር የመስመር እንቅስቃሴዎች ዜሮ። ሴሜኖን አልተመለከትነውም። ኤፍሬም ዶኩ አንዳች አይነት እንቅስቃሴ አላሳየም። እነዚያ የሲቲ መስመሮች የተዘጉበት መንገድ ራሱ ለኔ በጣም አስገርሞኛልና ሞር ዲሲፕሊንድ ኳስ ከጀርባ ከሲቲ ተጫዋቾች ጀርባ ያለውን ኳስ ስፔስ የሚጠቀም 3 ኳስ ነው በኦፍሳይድ የተሻለው። 1 ኳስ በፖል አማድ ያለው የመለሳት ኳስ የሲቲን ስፔሶች በሙሉ ኤክስፕሎይት ያደረገ እድሎችን የፈጠረ ጎል የነበረው በጣም ድንቅ ማንቸስተር ዩናይትድ ነው የተመለከት ነው። ይሄ እንደው በሞቅታ በአሰልጣኝ አዲስ ሞቅታ የመጣ ወይስ በበሰለ ውሳኔ የመጣ? እኔ ያጫዋታ በተመለከተ ውሳኔዎች ያመጡት ናቸው። ክሊር የሆነ ተጫዋቾቹን ታለንታቸውን የነበሩትን ስህተቶች ገምግሞ በጣም ክሊር በሆነ ውሳኔ የመጣ አሰላለፍ ነው ብዬ ነው ማምነው። ግን ለሌሎች ቻሌንጆች ቡድኑ ሬዲ ነው የሚለውን ወደፊት እናያለን። ግን ትናንት ዩናይትድ በጣም ድንቅ ዩናይትድ ነበር። አዎ የትናንትና ማንቹሪያን ደርቢ ጨዋታ በዛ ጨዋታ ላይ በ90 ደቂቃው ከኦልትራፎርድ ፈገግታ ሳቅን ጭምር የመለሰ በዩናይትድ ትራዲሽን ካልቸር በጣም ደጋግመን እኮ ያልናቸው ነገሮች ናቸው የተቃኘ ሲሆን ዩናይትድ ቢያንስ ማንቸስተርን ሳያውቁት ማንቸስተር ቤት እየደረሱ ከየትም እየመጡ እንደልባቸው የቀለዱ ዲስኩራም አሰልጣኞች ከአክተሩ ቴናግ እስከ መልከኛው አሞሪም ድረስ ክለቡ ላይ እንዴት ሲቀልዱ እንደከረሙ ማሳያ ነው። ካዜሜሮና ማይኖ አብረው መጫወት አይችሉም ሲለን ነበረ። ከየት ነው ያመጣው ያግትርነት? ብሩኖን የመሰለ የጨዋታ ውበት አቀናባሪ ሴንትራል ሚድፊልድ አድርጎ ከካዜሜሮ ጎን ኦድ ነበር ሁሉ ነገር። ከ10 ቁጥር ሚናው ላይ ማለት ነው ሞዛርት ከሚባልበት 10 ቁጥር ሚና ላይ አማድን ራይት ባክ፣ ሜቤሞን ከፊቱ፣ ዶርጉን በቀኝ አማካይ፣ ራይት ባክ እውነተኛው ተፈጥሯዊ ራይት ባክ የሆነው ዳሉን አቅም ያለውን ተጫዋች በሌፍት ከስፖርቲንግ ሊዝበን መተያኮ ነው። ከዛ ደግሞ ከ3-4-3 ውስጥ አላቅም ብለህ ማንቸስተር ከነ ውጤት ሂደቱ በጣም ሊቆጭ የሚገባው ይሄ ቡድን ሪሶርስ እንዳለው ትናንትና ማንቹሪያን ደርቢ ጨዋታ ላይ አሳይቷል። ሲባክን የከረመ የተጫዋቾች ፖቴንሻልና አቅም ካሪክ ኢቫሉዌት ያደረገው ወይም በደንብ ያየው የገመገመው ይሄንን ነው። ለ6 ወር እድል ሲሰጠው ከዩናይትድ አስተዳደራዊ ብደት ጋር ማንቸስተር ቢያንስ 4ኛው የቻምፒየንስ ሊግ ትኬት ቆርጦ ለማጠናቀቅ ያመለጣቸው ያጣቸው ከአሞሪም ግትርነት ጋር ነጥቦችና ጨዋታዎችን ስታይ እውነት በጣም የሚያበሳጭ ነው። አሁንም ሰፊ እድል አለው። ግን ማንም እየመጣ ዩናይትድ ከሚቀልድበት በክለቡ ሌጀንዶች እንዲህ ቀልብ ባላቸው እንደ ካሪክ ባሉ ሌጀንዶች ቀለሙን፣ ታሪኩን፣ ባህሉን፣ የአካዳሚ ታለንቱን ጠብቆ ማይኖ ከካዜሚሮ አይሰለፉም ብሎ እኮ ደርቆ የቀረ አሰልጣኝ ነበረው ዩናይትድ ወር በፊት። ወሩ መች ሞላ ወር ራሱ በክለብ ትራዲሽን የተቃኘ ሰር አሌክስ ፈርጉሰን ማየት በቂ ነው። ትናንትና ያን ዩናይትድ ሲፈጠር ማንቸስተር ሰፊ ዴብዝ እንዳለው ሪሶርስ እንዳለው እንደ ኩና
ቤንጃሚን ሼሽኮ አይነት ተጫዋቾች፣ ማውንት አይነት ተጫዋቾች፣ ዮሮ አይነት ኳሊቲ ተጫዋቾች ከቤንች እንደሚነሱ ወደ ባክ ፎር ሲመለስ በጨዋታ ሂደት ቅኝት 4-4-2 ይመስላል። 4-2-3-1 ነው። ዳሎ፣ ማጓየር፣ ማርቲኔዝ፣ ሾው። ዩናይትድ 2 ፍቅር ሴንተር አፍ ነበረው። ዩናይትድ 2 ሌፍት እና ራይት ባክ ነበረው። ይሄ ዩናይትድ ትራዲሽን ነው። ዩናይትድ 2 6 እና 8 ቁጥር ሚና ያላቸው። ማይኖ ታለንትድ የዩናይትድ የካሪንግተን ልጅ ነው። የማንቸስተር አቅም ያላቸው ኮከቦችን በትነጥለህ በሌላ ክለቦች ምን እያሳዩ እንደሆነ እየታየ ነው። ዋንጫውን ላይ ያሸነፉ ነው። ራሽፎርድ፣ ሆይላንድ በቅርቡ የነ ማክቶሞናይ ከፍታ ያስቆጫል። ግን አሁንም አሞሪም ቢቀጥል እኮ ኮቢ ማይኖ በዚህ ጃንዋሪ ገበያ ሌላ ቦታ ነበር። እንዲህ ሲቀለድበት የከረመውን ክለብ ስታይ አሁንም እኔ በቀጣይ ስጋቴ ፍቅር ከየትም የሚመጡ ማንቸስተርን የማያውቁ ስኮልሲ እንዳለው የዩናይትድን ይሄ በአድቬንቸር በሪስክ የሚያጠቃውን ማንቸስተርና የማንቸስተር የጨዋታ ትራዲሽንን በማያውቁ አሰልጣኞች መቀለጃ ከሚሆን እንደ ካሪክ ባሉ የክለብ ሌጀንዶች ህይወቱን ቢገፋ ማንቸስተር የተሻለ ነው። ይህንን ጭምር ያየንበት የባከነ ሪሶርሶች ፖቴንሻል እንዳለው ትናንትና ዩናይትድ ያንን ያሳየው የሲቲ የመከላከል ክፍተት እንዳለው ነው። በነገር ላይ እንግዲህ በተለይ በቀጣይ 6 ወራት ማንቸስተር የሚያሳየው አቋም አሁን አንተ ያልከውን ውሳኔ ለመወሰን ሊያበቃ ይችላል፣ ላያበቃም ይችላል። በአንድ ጨዋታ ምን ልከው እንደማይሆን በእርግጠኝነት መናገር ይቻላል። ግን ባለፉት ቴናግ ሲባረሩ የማንቸስተር ዩናይትድ አስተያየቶችን እየተመለከትኩ ነበር። ኤሪክ ቴናግ የተሰናበቱ ጊዜና አንዳንድ አሰልጣኞች አንዳንድ ስንብት አይበቃቸውም፣ ተመልሰው ተቀጥረው መባረር አለባቸው ደጋግመው ያኔ ነው ምንድረከው የሚል አስተያየት ሲሰነዘሩ እንደ ቴናግ አሞሪም ያለው አንዳንዴ ነገሮች በዘመናቸው ነው። በዚህ ስኳድ ማንቸስተር በእንዲህ አይነት ፐርፎርማንስ ቀጥሎ ውጤቶቹ በጣም ጥሩ ከሆኑ ለምንድን ነው አመቱ ሙሉ ሊቨርፑል የጣላቸውን፣ ሲቲ የጣላቸውን፣ አርሰናል እንደዚሁ የተፈተነባቸውን እድሎች ለምን አልተጠቀምንም የሚሉ የማንቸስተር ደጋፊዎችን ድምጽ እንደገና ተሰማለ። በእርግጠኝነት ቡድኑ ይህን ፐርፎርማንስ ይዞ የሚቀጥል ከሆነ ትናንትና አንዱ የካዝሜሮና የማይኖ በእርግጥ ካዝሜሮ ተቀይሮ ሲወጣ የነበረው ፐርፎርማንሱን በዛ መለካት ትችላለህ። በጣም ድንቅ ነበር ካዝሜሮ ትናንት። ማይኖ በጣም ጥሩ ነበር። አንደኛው ወደ ሃላንድን ስክሪን ያደርጋል፣ አንደኛው ወደፊት ይሄዳል። ሮድሪ ወደ መስመር እንዳይገባ እንቅስቃሴዎችን ሲያደርጉ ነበር። ብሩኖ ፈርናንዴዝ ብዙ ጊዜ በማንቸስተር እና በአሞሪም ስር የመከላከል ሚና ሴንትራል ሚድፊልድ ቀውስ ውስጥ የሚገባበትን የመከላከል ሚና እንዲከላከል ይፈረድበት ነበር። ትናንት እንቅስቃሴውን እንዲመራ ትራንዚሽኖቹን፣ የኳስ ርጭቶቹን አሁን ኦፍሳይድ የሆኑት ጎሎች ላይ 3ቱ ላይ አንዱን አግብቷል ኤፍሬም፣ 2ቱን አሲስት ያደረገው እሱ ነው። 3ቱ የተሻሩት ኳሶች ላይ በጣም ድንቅ ነበር። የሚችለውን ነበር የሚያደርገው ማለት የሚችለውንና በደስተኝነት መፈጸም የሚችለውን ነገር የሚያደርገው። ይሄ ነጻነት ደግሞ የመጣው የካዝሜሮና የማይኖ ጥምረት መወሰን ነው። ያንን አድርጓልና ሚድፊልድ ባትሉን አሸንፏል ማንቸስተር ዩናይትድ። የሚድፊልድ ባትሉን ሙሉ ለሙሉ ያሸነፈበት ጨዋታ ነበር የሚል እምነት አለኝ። ሁለተኛው የማንቸስተር ሲቲ ዋናው ዌፐን በቅርብ ጊዜያት ጨዋታ ባያስቆጥርም ከ20 በላይ ጎሎችን ያስቆጠረው ሃላንድ እንዴት ሴንተር ባኮቹ አንዳንዴ ማነው የአርጀንቲናው ተከላካይ ማርቲኔዝ፣ አንዳንዴ ማጓየር እየተቀያየሩ ፍጹም ኳስ እንዳይነካ ፉልባኮቹ የሚመልሷቸው ኳሶች ኤፍሬም ሙከራዎች ሲኖሩ እና ሃላንድ አንድም ኳስ ይሄ በጣም ተጨባጭ የምትለው ኳስ እንዳይሞክር የማንቸስተር ማጥቃት እንዳይሞክር አድርጓል። ቅድም ያነሳሁት መስመሮቹን መዝጋት ሴሜኒዮ ገና ላያችሁ ማለት ጓርዲዮላ የዚህን ተጫዋች ፐርፎርማንስ ገና ላያችሁ ማለት እንደመጣ ጎሎቹን አስቆጠረ፣ ነፃ ነበር። ሴሜኒዮ ግን በማንቸስተሩ ጨዋታ ላይ ፈጽሞ አልታየም እና የማንቸስተር ቨርቲካል ፓሶች፣ ቀጥተኛ ኳሶች ኳስ ያገኙ የተሳኩ ወደፊት የሚሄዱ ኳሶች ኤፍሬም ስፔስ እንዴት እንዲያገኙ እንደነበሩ አማድ ያለው በዚህ በቀይ መስመር በኩል በነፃነት ኳስ ያገኝ ነበር። በግራ በኩል ዶርጉ ኳስ ያገኝ ነበር። ሜዳውን አስፍተው የተጠቀሙበት ነገር ለኔ
በጣም ማንቸስተር በዚህ ሲዝን እንዲህ አይነት ጨዋታ ተጫውቶ አልተመለከትኩትም። በእርግጥ በአሞሪም ስር በዚህ ሲዝን አይደለም በአሞሪም ስርም በ10 11 12 አመታት ጥሩ ጨዋታዎችን ተጫውቷል። በአሞሪም ስርም ግን ለኔ ይሄ ሁሉ ነገሩ ላይ ራይት ቲክ የምታደርግበት ጨዋታ ነው። ከቲም ሴሌክሽን እስከ ውጤት ከሙከራዎች እስከ ተለያዩ ደረጃዎች በጣም በጣም ምርጥ ማንቸስተር ዩናይትድን ተመልክተናልና እኔ ቅድም አንተ ማንሷል ነው ማንስቻችኋለሁ ከዚህ በፊትም በአሞሪም ስር ተመልክተናል። ተጫዋቾች ሮላቸውን በአሞሪም ስር እንዲህ ተጫውቷል ያልከኝ ነው። ጥሩ ጨዋታዎች ነበሩት። እንደዚህ ተጫውቷል እንደዚህ ማለት አይደለም ግን ጥሩ ጨዋታዎች ነበሩት። ያሸነፈባቸው ዶሚኔት ያደረገባቸው ማንቹሪያን ደርቢንም እኮ አሞሪም አሸነፈ 2-1 በአማድ ዲያሎ ያሸነፈበት ጨዋታ እንዲህ ነው የተጫወተው ዩናይትድ። ስላጨዋታው አላወራሁም። ጥሩ ጨዋታዎች ተጫውተዋል ነው ሁለቱም መዝኛ አይደለም። ጥሩ ጨዋታዎች የተጫወተባቸው ትልልቅ ምሽቶች ነበሩ። ግን እና እኔ ትናንት አንድ ቡድን ሴሌክሽን ሁለት ሮል ክሊር ሮል ተጫዋቾቹም የሚያምኑበት እንደገና የሰሩት የሚታወቅ ሮል መልሶላቸዋል። እንደገና በጣም እኔ ከአሰልጣኞች የምወደው ኤፍሬም ጥቂት ኢንስትራክሽኖች ይበቃቸዋል ተጫዋቾች። ካሪክ ብዙ ሚንጠራወዝ አሰልጣኝ አይደለም። ተች ላይ ነው ላይ እኔ የወደድኩት ተጫዋቾቹ የሚሰሩትን ነገር ስለሰጣቸው እሱ ጣልቃ ሲገባ አትመለከተው። ተፈጥሮም ነው ካልም የሆነ ተጫዋች ነው። በተጫዋችነት ዘመኑ በአሰልጣኝነት ዘመኑም ደግሞ ይሄ ተረጋጋ። ጥሩ ሮል ከሰጣቸው ደስተኛ ካደረካቸው ከገባቸው ሜዳ ውስጥ መንቆራጠጥ አይገባም። አሰልጣኙ ነህ። ተጫዋቾቹ ስራቸውን መስራት የሚችሉ ፕሮፌሽናሎች ናቸው። ትናንት በትንሽ ኢንስትራክሽን ነው ዩናይትድ ተቀየረ በየማምነው። ግን ምንድን እላለሁ እኔ ለማወደስም ምንም ለማለትም ተጨማሪ ጨዋታዎችን እንጠብቃለን። ገና ነው። ይሄ የ90 ደቂቃ ጨዋታ ውጤት ላይ የተመሰረተ ሀሳብ ነው። 90 ደቂቃ ላይ በየትኛው መንገድ ግን ዩናይትድ ምንም ቢሆን በውጤቱ በተከታታይ ጨዋታዎች ላይ ከየትም እየመጡ ማንቸስተር ላይ ከሚቀልዱ ዲስኩራም አሰልጣኞች እንደ አሞሪም ካሉ እንዴት ይሄ አይነት የመሰለ ስኳድና ሪሶርስና የተጫዋቾች አቅም ማየት ለሚችሉ ማገናዘብ ለሚችሉ ሲባክን እንደከረመ ማሳያ ነው። ከዛውጭ ማንቸስተር ነው ደጋፊዎች የሚወዱት ወይስ አጎታቸው ቴናግን ወይስ ሌላኛው አጎታቸው አሞሪምን የሚለውን ራሱን የቻለ ጥያቄ ነው። መደናዘዝ ይቻላል በዛ። ግን ዩናይትድን ታላቅነቱን፣ ቁመናውን፣ ትራዲሽኑን፣ አቅሙን የሚያውቁ በክለቡ ያለፉ እንደ ካሪክ አይነት ቀልብ ያላቸው ዩናይትድና ባህሉን የሚያከብሩ ትናንትናም ከጨዋታው ፍጻሜ በኋላ ጋርዲዮላ ፎጣ ጥሎ ነው የተዘረረው። የተሻለው ቡድን እንዳሸነፈ አምኗል። ገና እንደተጀመረ ጨዋታው 10ኛው ደቂቃ አካባቢ ላይ ዳሎ ዶጉ ላይ የገባው ፋውል እውነት ነው፣ ዳይሬክት ቀይ ካርድ ነው። ያ የዳኛ ውሳኔ ነው። ግን ማንቸስተር ዩናይትድ በጥቅል የጨዋታ ሂደት ሲቲን በትኖ ነው የጣለው። ያ ሲሆን በዛ 90 ደቂቃ ውስጥ ዩናይትድ የተጫወተበት መንገድና እንዴት ተጫዋቾቹ ከተለያዩ ማንቸስተርን ከማያውቁ አሰልጣኞች ጋር ከግትር ባህሪያቸው ጋር እኔ ነኝ ማኔጀር እያሉ ራሳቸውን እስኪያስበሉ ድረስ ቢባሉ አልቀየር ብለው ወጣት ሆኖ ያው ካሪክ ያንን ነው ሪቪው ያደረገው። በጣም የተሳካለት ተጫዋች ነበር በፈርጉሰን ወርቃማ ዘመን። ሰውየውም ሮል አላቸው ካሪክ ሲወሰን አሁን የማማከር ሂደቱ አለ፣ የመደዋወል ሂደቱ አለ። ዩናይትድ ትራዲሽን ይታወቃል። አሞሪም የነ ሪያን ጊግስ ዘመን ወርቃማ ትውልድ ቢሰጠውም እኮ ሪያን ጊግስን ከግራ መስመር በራሪ ኮከብነት አምጥቶ ጋሪ ኔቭል ቦታ ራይት ባክ ያጫውታል እኮ። እንደዚህ አይነት እብድ ነው ይቻላል። አማድን ራይት ባክ፣ ዳሎን ሌፍት ባክ፣ ኩናን ግራ ቀኝ ሲያበክን ሼሽኮን የመሰለ ተጫዋች አደንዝዞ ትናንትና ቤንጃሚን ሼሽኮ አንድ ደቂቃ ሚና አልተሰጠውም። ግን የዩናይትድ ቤንች ኳሊቲ እንደገና ደግሞ መሮጥ፣ መውደቅ፣ መነሳት የማንቸስተርን የጨዋታ ትራዲሽን አድቬንቸር እስከ መጨረሻው በሃይ ሪስክ ማንቸስተርን እውነት ያውቁት ነበር ወይ ወደ ዩናይትድ የሚመጡ አሰልጣኞች ያለው ስኮልሲ ልክ ነው። ይሄ እስከ ኦማር ብራዳና ዊልኮክስ ይደርሳል እና ክለቡ ላይ የቀለዱት ዋናዎቹ የዩናይትድ ዋና ውድቀት ምስጢሮች ይታወቃል። ወዴትም የማትወስደው ነው። ከዛ ውጭ ግን የትናንትናው 90 ደቂቃ
ለማንቸስተር ዩናይትድ ደጋፊዎች ቢያንስ በዩናይትድ ትራዲሽን ደረትን ነፍተህ ሳትሸማቀቅ ማንቸስተርን ለሚያውቁት ነው የምለው። ማንቸስተር እንዲህ ነው የሚጫወተው። ሲሸነፍም በክብር ነው የሚሸነፈው፣ ሲያሸንፍም በእንዲህ አይነት ስታይል ተጫውቶ በክብር ተዋድቆ ነው የሚያሸንፈው። እስከ መጨረሻው በአድቬንቸር ድራማውን ይዞ ነው የሚወጣው ፍቅር። በማንቹሪያን ደርቢ ጨዋታ እኮ ኤደርሰን እኮ መሀል ሜዳ መጥተው ቁጭ ብለው ጨዋታ የጨረሱበት ሲቲ ከዩናይትድ ሜዳ አልወጣ ብሎ በኳስ ብልጫ። ስንት የማንቹሪያን ደርቢ ጨዋታዎች ፈርጉሰን ከወጡ በኋላ የዩናይትድ ደጋፊዎች ተሸማቀው ጨርሰዋል። እንዴት ድንገት በአንድ 90 ደቂቃ ተፈጠረ? ይህን 90 ደቂቃ ማክበር ያስፈልጋል። ከዛ በኋላ ስለ ኮንሲስተንሲ ወጥነት ዩናይትድ ከሚቆጩት ነጥብ የጣለባቸው ውጤቶቹ ጋር በቀጣይም ብዙ ነጥብ የሚጥሉና ደካማ ቡድኖች የሞሉበት ሲዝን ስለሆነ ከቶፕ 4 ለማጠናቀቅ እድሉ አለው። ያንን ካሪክ ማድረግ የሚችል ከሆነ ዩናይትድ ህይወቱን ከግሌዘሮች ፈተናው ጋር ጫንቃው ላይ ከተኙበት የግሌዘሮች ፈተናው ጋር ለኔ ፍቅር እንዲሁ መቀጠል ያለበት ይመስለኛል። በፍጹም ግን ቅድም ባልከው መንገድ እንደ መጨረሻ ሐሳብ ኤሪክ ቴናግና አሞሪም የሚባሉ አሰልጣኞች ቴናግ ይሻላል ያውን ፍቅር ይሄኛው በጣም እድል ነበረው የሚባሉ አሰልጣኞች ደግሞ ቢቀጠሩ ራሱ 1000 ጊዜ እንደገና መባረር ያለባቸው። እንግዲህ ማንቸስተር ዩናይትድ አሰልጣኙን አሁንም ባለፈው የኦሊ ሶልሻየር ጉዳይ እንዳይመጣ ነው ዋናው። አሁን ሶልሻየር እንደዚሁ 17 ጌሞችን በጥሩ ሁኔታ ከሄደ በኋላ 3 አመት ተሰጠው። ከዛ ሲንገዳገር ነው ፊታቸውን ያዞሩት። ካሪክ አሁን ለሁለት ጊዜ ነበር አይደል? ኬርቴከርም ነበር ከዚህ በፊት 3 ጌም ነው ያደረገው። ትናንትና 4ኛው ነው። አሁን አርቴታንም ኤምሬንም ጋርዲዮላንም አሸንፏል። አሁን መጥቷል። አንዳንድ ጊዜ ማመን ነው፣ ጊዜውን መስጠት ነው። ፖቴንሻሉን ከተመለከትክ ማየት የሚያስፈልግ ይመስለኛል። አይ ፍቅር ስለ እዚህ ጋር በዛው መልሰው ፍቅር ከየትም ልምዲው ነው ዩናይትድ ነው የምልህ። ማንቸስተር ግሌዘሮች እስካሉ ድረስ ፈተናው ይቀጥላል። ፍቅር ግን በካሪክ አይነት የክለብ ሌጀንዶች ኦሊ ላይ እኮ ተሞክሯል። ልክ ነህ እኮ መቆየቱ ይሻላል ነው የኔ ጥያቄ። አዎ ጊዜ ከሰጣቸው ሊነሱ ይችላሉ። ፖቴንሻል የግድ የክለብ ባለተሰጡ ስለሆንክ ብቻ አይደለም። አርቴታ አርሰናል ውስጥ ከተጫወቱ ተጫዋቾች ትልቁ ተጫዋች አይደለም ያርሰናል፣ ግን የስልጠና ፖቴንሻሉ በጣም የታየ ስለሆነ ሚኬል አርቴታን እኮ አርሰናል ያወዳደረው ከትልልቅ አሰልጣኞች ነው በወቅቱ እና የኤምሬል ካርሎ አንቸሎቲን ጨምሮ ከትልልቅ አሰልጣኞች ጋር ነው። ግን ፖቴንሻሉን በደንብ አይደንቲፋይ አድርጎ አርሰናል ተገቢውን እምነት ሰጠው፣ ጊዜ ሰጠው። ያ ጊዜ ያሁኑን አርሰናልን ሀያል አርሰናልን ወለደ። አሁንም ሶልሻየር እና ካሪክን አወዳደር። ለ6 ወር ለኢንትሪም ማኔጅመንት ካሪክን መረጠ። የሚታዩ ነገሮች ካሉ የራስ ሰው ቤቱን የሚያውቀው የሰራው ሰው ነው። የበለጠ ቤቱን በደንብ የሚያውቀው ሰው የሰራው ሰው ነው። ስለዚህ ሞር ካሪክ ላይ ፖቴንሻሉ ካለ ከጊዜ ጋር መስጠት የሚያስፈልግ ይመስለኛል። ግን ዩናይትድ ያንን ያደርጋሉ አይዳውት። በእርግጥ እኔ ትንሽም ጊዜ ሰጥቷል ብዬ አላምንም። ማንቸስተር ሶልሻየር 3 አመት ነው የተሰጠው ከኢንትሪም ማኔጅመንት ውጭ አልቻለም፣ ተሰናበተ። አሁን ካሪክ መጥቷል። በዚህ ፐርፎርማንስ ከሄደ በእርግጠኝነት ከኢንትሪም ማኔጅመንት ባሻገር እንደ ሶልሻየር ሊታይ የሚችልበት እድል አለው። ከዛ በኋላ የሚመጡ ስራዎች ናቸው የመቆየት ያለ መቆየቱን ጉዳይ የሚወስኑት። ባይሄድም ግን ኤኔሪኬን ካላገኘ በስተቀር ወይ ደግሞ አንቸሎቲን የመሰሉ ትልልቅ አሰልጣኞች ዩናይትድን የሚመጥኑ ፖቼቲኖም እየተባለ ሞሪሲዮ ፖቼቲኖ ከስም ጋር ብዙ እየተነሳ ነው። ከስም ጋር ብዙ ነገር እየተነሳ ነው። ግን ኤኔሪኬና ካርሊቶን ካላገኘ በስተቀር ፍቅር ለኔ ካሪክ እየተሸነፈ ቢቀጥል የተሻለ ነው። የዚህ ክለብ ሌጀንዶች የዩናይትድን ቁመናና ባህል የሚያውቁ ዩናይትድ እኮ በትልልቅ ይሄ አሁን የከተማው ደርብ የተቀናቃኝነት ከፍታን ታውቀዋለህ ፍቅር። ደጋግመን ወደዛ ቅንተን ብዙ ነገር ሰርተናል እኮ። ያንን ከፍታና የፕራይድ ራሱ ትናንትና ካሪክ ያውቀዋል፣ ተጫውቶ ያውቀዋል። አሞሪም ተጫውቶ ያውቀው፣ ቴናግ ተጫውቶ ያውቀው። መልኩን አሳምሮ መጣ። እንዴት ከነግትርነቱ አስበልቶት ክለቡን እንደሄደ ተመልከት። የጣላቸው ነጥቦች እንጂ ዩናይትድ እኮ ቶፕ 4 ቢያንስ ጋራንቲ ነበረው። አሁን በሪስክ ይቀጥላል። አሁንም እድል አለው። ግን እኔ ትናንትናው 90 ደቂቃ ማንቸስተር ታላቁ ማንቸስተርን ከአመታት በኋላ በደርቢው ቀን ቢያንስ ከካሪክ ጋር መስሎ አይተናል።
ይሄ በአርሰናልም በሌሎች ጨዋታዎች ላይ ዩናይትድ በቁመናው ልክ የሚጫወት በትራዲሽኑ ልክ የሚጫወት ለአካዳሚ ወጣቶቹ ድል የሚሰጥ ራሽፎርድ ይመለሳል። አሁን ፍቅር ከካሪክ ጋር እንዳትጠራጠር ባርሴሎና ይፈልገዋል። በርግጥ ጋርናቾ አምልጦታል። እንደዚህ አይነት የአካዳሚ ታለንቶችን ጭምር እኮ ሉዝ ለማድረግ ማይኖም አፋፍ ነበረ። ለኔ በ90 ደቂቃ ይሄ ሴሌብሬት የማድረግ ነገር ሳይሆን ዩናይትድ ከውጭ በሚመጡ ክለቡን በማያውቁ አሰልጣኞች አለቆቹ ቀልደውበት በሚሊየን ፓውንዶች ካሳ እንደዚሁ ክለቡ ላይ አፊዘው የሚሄዱ አሰልጣኞችን ከሚቀጥር በእንደ ካሪክ አይነት አሰልጣኞች ቁመና ቢቀጥል ትናንትና ኒኪበት እንኳን ብዙ ብደት እንዳለ ክለቡ ላይ የምታውቀው ከጨዋታው በፊት ሃላንድ ኒኪበት ማርቲኔዝን ልክ ልጅህን ትምህርት ቤት ሲያረፍድ አዝለው እንደምትሮጠውና ለማድረስ ማለት ነው እንደዛ አዝሎት ይሮጣል ማርቲኔዝን ብሎ ነበር ኒኪበት ከጨዋታው በፊት። ከጨዋታው በኋላ ግን የታየው በማርቲኔዝ ኪስ ውስጥ ነው። አንዳንዴ እንዲህ አይነት አሰልጣኞች በማንቸስተር መምጣታቸው የማንቸስተር አሁን የቀድሞ ተጫዋቾች ራሱ ይሄ ሚዲያው ላይ ያሉ ተቾች ተንታኞቹ እንዴት ድጋፋቸውን እንደሰጡት ተመልከተ። ስትሸነፍም አሞሪም ቢሆንና ካሪክ ቢሆን ይለያያል፣ ትችቱ ይለያያል። ስታሸንፍም ወድሱ ይለያያል። ዩናይትድ ይህም ፖለቲክስ አለበት። በነገር ላይ አንዳንዴ የሜዳ ውጭ ፖለቲክሱን ማሸነፍ ካልቻላችሁ ተውት ብሏል አሞሪም። ጋሪ ኔቭልን ስኮልስን መቆጣጠር ካልቻላችሁ የቡድኑን ስም ቀይሩት እስከ ማለት ደርሶ ነበር አሞሪም። አንዳንድ ጊዜ እንዲህ አይነት ተጫዋቾች ሲፈጠሩ ይሄ ከውጭ ያለውን ነገር ላይ የሚኖረው ኢምፓክት በጣም በጣም ይቀየራል። በነገር ላይ የማንቸስተር ተጫዋች ሆነ ቡድኑን ስትይዝ ሶልሻየር ላይ የነበረው ትችት፣ ካሪክ ላይ የነበረው ትችት፣ ቫን ኒስተልሮይ ሲመጣ የነበረውን አድናቆት አስተያየት ስታይ ሌሎች ከውጭ የሚመጡ አሰልጣኞች በኦልትራፎርድ የሚኖራቸው አቀባበልና የራሱ ተጫዋቾች ሲኖሩት ይለያል። የኔ ፖይንት ምንድነው? አንድ ተጫዋች ሌጀንድ ስለሆነ ቡድኑን ያሰለጥናል ማሰልጠን አለበት የሚል እምነት የለኝም። ለምሳሌ ሮይ ኪን ምን ያደርገዋል? ይሄን ቡድን ቢይዝ ጋሪ ኔቭል ምን ያደርገዋል? ግን ተሰጧቸው ሜዳ ውስጥ ሆኖ መሪ የሆኑ ተጫዋቾች ሆነው የክለቡን ካልቸር የሚያውቁ ከሆኑ የተሻለ ነገር የማምጣት እድል አላቸው። ያንን ደግሞ ደጋግሞ አሳይተዋል። ጓርዲዮላ ባርሰሎናን የቀየረው ጓርዲዮላ ባርሰሎናን ስለሚያቅም ጭምር ነው። ካሪክ የሜዳው ማሰልጠኛ ስለሚያውቅ ተጫዋችነት ሚኬል ካሪክን በነገር ላይ ጆዜ ምክትላቸው አድርገውት ነበር አይደል? አሲስታንት ኮቺንግ ስታፋቸው ውስጥ አስገብተውት ነበር። ይቅርታ እና ከዛ ዘመን ጀምሮ የሚወራለት አሰልጣኝ ነው። ራሱ ክለብ ይዞ ብዙ አልተሳካም። ግን በማንቸስተር ዩናይትድ እንደዚህ የሚሰራቸው ነገሮች ጥሩ የሚሆኑ የሚቀጥሉ ከሆነ ዩናይትድ ተጨማሪ እድሎችን ሊሰጠው እንደሚችል በእርግጠኝነት መናገር የሚቻል ይመስለኛል። አሁን የሚወሩት እከሌ ይመጣል፣ ፖቼቲኖ፣ ዚዳን፣ ኢቨን ኡናይ ኤምሬ ስማቸው ይነሳል። እነዚህ ነገሮች በካሪክ ፐርፎርማንስ መቀነሳቸው አይቀርም በዚህ ፐርፎርማንስ ከቀጠለ። ግን አሁንም አንድ ጨዋታ ብዙ ነገሮች አይናገርም። ሙሉ አይደለም አንድ ጨዋታ ስለ ኢቨን ሌታሎን አንድ ጨዋታ ኤፍሬም 5-6 ጨዋታዎችን በተከታታይ ብታሸንፍም አንዳንድ ጊዜ ስለ አሰልጣኙ ብዙ ነገር ላይ ይናገሩ ይችላሉና ማይክል ካሪክ ጥሩ ጀምሯል። በጣም ምርጥ አጀማመር አሳይቷል። እጣ ፈንታውን የሚወስኑት ግን ቀጣዮቹ 6 ወራት ይመስሉኛል። በአጠቃላይ ዩናይትድ በቀሪው ሲዝን የቀሩት 15 ጨዋታዎችን ራሱ ሳይሸነፍ ቢያጠናቅቅ የካሪክ ዩናይትድ ወደ መንበሩ ተመለሰ ማለት አይደለም። ፍቅር ካሪክ ስላሰልጣኙ እንጂ ኦሌ የሚያንን አርጎታል። ዩናይትድ ሁሉን ነገር እኮ ወድቆ ተነስቶ ተንኮታክቶ ከፍ ብሎ አይቶታል። ፍቅር ኦሌ 17 ጨዋታ አሸንፎ እኮ በቃ አዲሱ ሰር አሌክስ ፈርጉሰን ተገኙ ተብሎ ነበር። ካሪክም 15 ቀሪ ጨዋታዎችን አሸንፎ በ100% የማሸነፍ ሪከርድ ቢያጠናቀቅ ራሱ የካሪክ በዩናይትድ በምን አይነት ቀለም ይሳካለታል ዋው የምትልበት አይደለም። ጥሩ ፕሮግረሶች ዋናው ነገር እኔ ከክለቡ ካልቸር ዊዝደም፣ ከዩናይትድ ትራዲሽን፣ ከዩናይትድ ባህል አሸናፊነት ቅኝት ጋር ከዩናይትድ የአካዳሚ ታለንቶች ጋር ማንቸስተር ትልቅ ክለብ ነው። ማንም እየመጣ የሚቀልድበት ክለብ አለመሆኑን በነ ባርሴሎና፣ ሪያል ማድሪድ፣ ባየር ሙኒክ፣ ኤሲ ሚላን በጣም በትልልቅ ክለቦች ትራዲሽን መጓዝ ያለበት ክለብ ነው። ነጋዴ ባለቤቶች ላይ ስለወደቀ ነው እንደዚህ የሚንከራተተው።
ከነዚህ ኮሜርሻል ክለብ ካደረጉት ባለቤቶቹ ባይላቀቅ እንኳን ፍቅር የክለብ ትራዲሽኑን ማንቸስተርን አውቀው በሚጠብቁ የክለቡ ሌጀንዶች እንደ ካሪክ ባሉ ቀልብ ባላቸው ሌጀንዶች ህይወቱን ቢገፋ ይሻላል። የኔ ምርጫ ነው። እኔ የሚሰማኝ ስሜት እንደዛ ነው። ፍቅር አጠናክ የአፍሪካ ዋንጫ ሴኔጋል ወይስ ሞሮኮ? የማሸነፍ እድሉን ከነንትኖቹ ከነጫናዎቹ በጠባብ ውጤት እኔ የሞሮኮ የተሻለ ማሸነፍ እድል አለው ብዬ አምናለሁ። ሴኔጋል ተዋክብ ያለው ያለሽ ነው። አይ ትክክል ናችሁ። በነገር ላይ ስለ ካፍ ብዙ ነገር የምናወራው አለ። በአጠቃላይ ስለዚህ የአፍሪካ ዋንጫ 4 አመት ይሁን ባለበት ጀምሮ ያስተናጋጅ ከተሞችን ለመስጠት ጥረት ያደረገውን አሁንም ሞሮኮ ላይ መልሶ ለመስጠት እያሰበ ነው። ብዙ እውነት የሚመስሉ ነገሮች አሉት። እሱን በሌላ ሰዓት ላይ እናወራዋለን ብዬ እንጂ በጣም በህዝብ አጀብ መሃል 5 ጥበቃ ብቻ ነው የተመደበለት የሚያጅበው። ያ ሁላ ደጋፊ ከቧቸው ፎቶ ልነሳ ያለ ወደ ባሳቸው መግቢያ ስፔስ ሁላተው ነው ትናንትና ራባት የገቡት። ፍቅር ከታንጂር እስከ ፍጻሜ እስኪደርሱ ድረስ ከፍተኛ ትሪትመንት ነበር። ይሄ ቡድን ፍጻሜ ካለፉ በኋላ ለማመጃ ሜዳ ያቅ 2 የቪቪአይፒ ቲኬት ነው የተሰጠው። ጥበቃ የለውም፣ ከለላ የለውም። በብዙ መንገድ በጠባብ ክፍል ውስጥ ነው እንዲያድሩና ሳዲዮ ማኔ ጭምር የተደረገ። የፍጻሜውን ዳኛ ራሱ እስከ መጨረሻው ሰዓት የምታቆይበት ምክንያት ምንድነው? ኮንጓይ መሆናቸው ለመለየት ትናንትና እስከ ሌሊቱ 6 ሰዓት በጣም ብዙ ነገሮች አሉት። ግን በዚህ ጫና ውስጥ ሞሮኮ በጠባቡ ያሸንፋል የሚል ግምቶች አሉ። እንጨርስ። የአፍሪካ እግር ኳስ ዳር ካርት ዛሬ ምሽት 4 ሰዓት ላይስ በተለይ ካፍ እየተተቸ ነው። ከ50 ዓመት በኋላ ሞሮኮ የአፍሪካ ዋንጫውን ለማሸነፍ፣ ሴኔጋል ደግሞ ዳግም የአፍሪካ ዋንጫውን ከሜዲን ሴኔጋል ምትሃት ጋር ለማሸነፍ ምሽት 4 ሰዓት ላይ ከራባት ይፋጠጣሉ።